ኤርሜላ 9 ወር ሙሉ ወልዳ አራስ ሆና እስክጨርስ ድረስ እዛ ለማሳለፍ ነው የሄዱት። አሁን እኮ የት ሄዱ እኮ አይታወቅም ወንድሜ። ስለዚህ ነገር አታውቅም ነው እናንተ ወንድ ልጆች። ሰነዱ ላይ ምንድን ነው ያለው? ሰነዱ ላይ ምንድን ነው ያለው? ፈልገው አንዴ ቆይ፣ እንደዛ ፈልግ ላፊዘ ፈልግ እንደዚህ ምን ልብስ ምታጠረማ አንተ ወደዛ ምንድነው ወይ በሰማይስተን ጠይቀናል። እሱ አይደለም እኮ ምንድነው ሰነዱን የፈለገው? አንዴ ወንድሜ፣ እሺ አንዴ ቆይ፣ ሰነድ ላውራ ፈተውና አለ ምን ወዛት ነው ፈተው በዛ ቁጭ ትላለህ። አውርዶ ልብሶችን አውርዳቸው፣ አውርድና እያረጋገፍክ አራግፈው። አንድ ባንድ አላምን ብለሃል። ያኛውንም ፈተው አራግፈው ሳታራግፍ እንትን አትበል። ፈተው እህት ካለ ሩታ ላይ የደረሰ ያለውን ነገር ለምንድን ነው እንትን የማትለው? እኛ ሩታ አንተ ጋር ሰነዱ እንዳለ ነግራን የመጣ ነው። እጃችን ሰፊ ነው። እዛ ደውለን አብርሃም ማስያዝ እንችላለን። ስለ ሰነዱ ካልሆነ ደግሞ አንተ ከዚህ ሩም ሳትወጣ ሰነዱን ትሰጠን ነው። ስለዚህ የምትለኝ ነገር አለ? ሄሎ ሰስ ብለህ ስልክ ታወራልናለህ። ናተንስ እናወራ ነገር አለ። ሰነዱን ሰርቶ ቁጭ ነው እያየው ነው። ሄሎ እና እየጠራንህ አይደል እንዴ? ወርድ አውራን ማለት ይቅርታ፣ ወርድ አውራን እዚህ ጋር እናወራን የመጣ ነው። ውረድ እያልን አይደል? ናውረድ ቁጭ ብላ አውራን እያልን አይደል እንዴ? ቁጭ ብላ አውራን ምንድነው? ቲቪ የሚለው? ኧረ ቲቪ ታላልከኝ። ቁጭ ብላ አውራን ናውረድ። ወደዚህ ለምንድን ነው ግን በሰው ትዳር እናንተ እንትን የምትሉት? እና ወርድ አውራን እያልን አይደል እንዴ? ለምንድን ነው ግን እናንተ በሰው ትዳር እንደዚህ የገባችሁ የምትበጠብጡት? ማለትም ሰው እንትን አይበል እንዴ? ሰው ትዳር ለምን ትበጠብጣላችሁ? ሰው ትዳር እኮ አልበጠበጡም። አብርሃም ወዴት ነው እየሄደ ያለው? ማለት ወንድሜ ነው ሩታን ጥሎ የሰጠ ሰነድ አለ። ወዴት ነው እየሄደ ያለው? ማለትም ባለቤቱን ጥሎ ወዴት ነው እየሄደ ያለው? ልታስረዳን ትችላለህ? እኔ ግራ ገባችኝ እኮ። ንገረን፣ እንድትነግረን እኮ ነው የፈለግነው። የሆነ ፋይል ሰጥቷል እኮ። ፋይሉን እኮ እኔ ለሩታ ነው እንጂ ሰጠሁት እንትን እኮ አላልኩትም። እዛው አብርሃም ለአንተ ነው ሰጥቻለሁ እያለ ያለው፣ ለሱ ሰጥቻለሁ ነው እያለ ያለው እኮ። ሰጥቶኛል። እኔ ግን ያንን ለሩታ እኮ እሱ ነው። የት ነው ሩታ? ደግሞ ሩታ ሄደን ጠይቀናት ነበር። እሷ ጋር አይደለም ነው ያለችው። አንተ ጋር ነው ያለው ነው የሚለው። የት ነው ያለው ታዲያ? በስነ ስርዓት እኮ እኔን እኮ ማውራት ትችላላችሁ አይደል? እንዴ ጭንብል ለብሳችሁ እንዴ እንዳናግራችሁ ማንነታችሁን እኮ ላውቅ አልቻልኩም። እሱ አይመለከትም። እኛ አሁን በጨባ እየጠየቅን ነው። ፋይሉን አሁን እንድትሰጠን ነው የፈለግነው። አሁን እያወራን ያለ ነው አብርሃም ስለሰጠ ፋይል ስለ ሰነዱ ነው እያወራን ያለ ነው። ሰነዱን እንድትሰጠን ነው የፈለግነው እኮ ወንድሜ። አሁን እኮ አንደኛ ነገር አመጣጣችሁን በጣም ነው ያስደነገጠኝ። አሁን አልተረጋጋሁም እኔ ራሱ። እናንተ እየጠየቃችሁኝ ያለ ማን ትሆኑ ማን አላወኩም። ስለኛ በኋላ እንትን ትለዋለህ። አሁን እያልን ያለው ሰነዱ ነው። እኛ ሰነዱን ነው ማለትም አብርሃም ሩታን ለቋት ወዴት እየሄደ እንዳለ እና ደግሞ ሰነዱን አንተ ጋር እንደሰጠህ እኛ ሳናስገድድ ሰነዱን መስጠት አችልም። እኔ ጋር የለም አሁን ሰነዱ እዚህ። አሁን እኮ ምንም የሚያስኩት ሰነድ የለም። ከሩታ ጋር ስመጣም እዛው እንትን ብየውን አስቀምጬው ነው የመጣሁት እና እኔ አሁን ምንም እኔ ጋር ሰነድ የለም። ተነሳ፣ ሰነዱን ፈልገው። አይደለም ቆይ፣ ፈልገው እኮ አንዴ ቆይ፣ እንደዛ ፈልግ ላፊዝ ጠይቀናል።
አይደለም እኮ ምንድነው ሰነዱን የፈለገው ያላችሁት? አንድ ወንድሜ እሺ፣ አንዴ ላውራችሁ ያለው እኛ ሰነድ ነው በጸባይ ጠይቀናል፣ እምቢ ብለሃል። ተው መሳሪያ ተው፣ አያስፈልገውም። ከፈለህ ብር ስንት ነው? ተከፍሎ ነው እየሰራ ያለው እና ደግሞ የሰው ትዳር ውስጥ አንተ ለምን ትገባለህ? ትዳር ውስጥ አይገባ አንተ ነው እንደዛ መፈልግ ከሆነ ቁጭ ላውራ በጸባይ ላውራችሁ ናውራ ያለውን ነገር ስለምትፈልጉት ነገር ማውራት እኮ ነው። ሌላ እኮ ምንም የለም። እኛ አሁን ተነግሮን የመጣ ነው። ስለዚህ አሁን አንተ በአብርሃምና በሩታ ትዳር ውስጥ ለምን ትገባለህ? ማለትም አሁን እኛ ወንድሜ በጣም እያስጨነቀኝ ነው። እኔ አብርሃም ሲጀመር ውጭ ሀገር ሄደው ኤርሜላ 9 ወር ሙሉ ወልዳ አራስ ሆና እስክጨርስ ድረስ እዛ ለማሳለፍ ነው የሄዱት። አሁን እኮ የት ሄዱ እኮ አይታወቅም ወንድሜ። ስለዚህ ነገር አታውቅም ነው እናንተ ወንድ ልጆች። ሰነዱ ላይ ምንድን ያለው? ሰነዱ ላይ ምንድን ያለው? ያለው ነገር እኮ ሩታ ነግራችኋለች ትናንትና በለቀቅ ነው ቪዲዮ እኮ። አሁን ፋይሉን አሁን እኛ ፋይሉን ነው ፋይሉ አንተ ጋር እንደሆነ ተነግሮ ነው የመጣው። ገንዘብ ወይ የሆነ ነገር ያለው ፋይል አይደለም። ምንድነው የምትፈልጉት? ተከፍሎሃል ነው? ምንድነው እኔ የሚከፈለኝ? ምንም የማውቀው ነገር የለም እኮ ነው እኮ የሚሰሩት እኮ። ስለዚህ ሰነዱን እንድትሰጠው ነው የምንፈልገው እኮ። ሰነዱ እኮ እኔ ጋር አይደለም እያልኩ እኮ ነው ወንድሜ። አንተ ጋር ነው እኛ እንድናስገድድህ አታድርጋ እኮ። እኔ ከእናንተ ጋር ወይ ከእናንተ ጋር ጸብ መግባት ወይ ደግሞ ምንም እኔ ከእናንተ ጋር እንትን የምመልበትም አቅም የለኝም። ለምን ያልፈልገውም እኔ አይደለም። ይኸውልህ አንደኛ ነገር ቤት እያተረማመስክብኝ ነው ወንድሜ። በእናትህ እኛ ከምንፈልገው ነገር አይበዝ። ቤት እያተረማመስክ ቤት ምናምን ትላለህ። በእግዚአብሔር ወንድሜ ቤት እያተረማመስክ ነው እኮ። ይኸው እኔ ምንም ነገር እኮ የሌለው ነገር ውስጥ እኮ ነው። እስኪ በለም ፈልገው አንተ ግን እኔ የምልህ ስለ ፍቅር ታውቃለህ? አብርሃምና ሩታ ግን የከፈሉትን መስዋዕትነት ታውቃለህ? ስለዚህ ትዳር ማለት ነው እኮ። እኔ እኮ ሁሉንም ነገር ስለማውቅ አይደል እንዲታረቁ እኮ ነው እየለፋሁ ያለሁት እኮ። አሁን አብርሃም ሩታን ጥሎ ለቋት ሄዷል እና ደግሞ አንተ ከሰነድ እንደሰጠን ነግሩኝ። ማን ነው ገንዘብ የሚከፍላችሁ? ቆይ የምን ገንዘብ? እኔ ስለምንም ገንዘብ አላውቅም። በእናታችሁ እኛ ተነግሮን ተጠቁሞን የመጣ ነው። ለማን እንደሚሰሩ ለምን አይነግረንም? የሆነ ሰው ብቻ ከፍላችሁ እንደዚህ ግደሉት ከተባላችሁ በቃ እኔን ገላችሁ ምንም ጥቅም አታገኙም እናንተ። ራስ የቻለ ሰላዮች ነን፣ ተከፍሎን የምንሰራ ማለት ነው። ስለዚህ አሁን ፋይል ደርሶን ይሄ ጋር እንደዚህ ተቀበሉልን፣ ሰነድ ተቀበሉልን ተብለን የመጣ ነው። በጥቆማ መሰረት ነው የመጣ ነው። አንተ ጋር ነው ሰነዱ ደግሞ አንተ ጋር እንደደረሰ ተነግሮን የመጣ ነው። ስለዚህ ሰነዱን እንድትሰጠን ነው። አብርሃም ሩታን ለቋት አገር ጥሎ እንደወጣ ሰምተናል እና ደግሞ ሰነዱን አንተ ጋር እንደደረሰ ነግሮናል። ከዛ ሩታ ደግሞ ነግራናለች አንተ ጋር እንደደረሰ። ስለዚህ ሰነዱን እናንተ ምን ብላችሁ ሩታ ጋር ትሄዳላችሁ? አሁን እናንተ ሰነዱ ነው ቢያንስ አሁን አራስ ናት አይደለ? ገና ከወለደች ራሱ አንድ ወሯ በዚህ እንደዚህ ሆናችሁ እሷን ማስደንገጥ ቤተሰቦቿ እሱ አይመለከትም። ሰነዱን ምንም ልናደርግ እንችላለን። ወይ የሆነ ሊብሬ የሰጣት ነገር የለም ወይ ደግሞ የሆነ ሰነዱ ከባድ ነገር ነው። ምን ነብትል እኔ እንደፈለጋችሁ እኔ የምልህ ስለ ፍቅር አሁን የሚከፈል መስዋዕት እኮ አለ። ሩታ እህቴ ነች ብለህ አስብ እና ደግሞ የሩታ መልእክት አብርሃም ወንድሜ ብላስ ማለትም በፍቅር የሚከፈል መስዋዕት አለ። ፍቅር አይገባችሁም አንተ። እነዚህ እንዴት እኔ ነገር አይገባም? እህት ብትሆንስ እኔ እኮ አይደለም አሁን እህት ላይ ቢሆንስ እንደዚህ አይነት ነገር እየደረሰ እኛም በጸባይ እየጠየቅን ነው። እኛ እህቶች አሉ፣ እህት አለን። እህት ማለት እናት ነች። እህት ማለት ሀገር ነች። ስለዚህ እህት ካለ ሩታ ላይ የደረሰ ያለውን ነገር ለምንድን ነው እንትን የማትለው? እኛ ሩታ አንተ ጋር ሰነዱ እንዳለ ነግራን የመጣ ነው። ስለዚህ አሁን ሰነዱ እኔ እኮ ይኸውልህ ስሙኛ እንዴ በእናታችሁ የእናንተን ብቻ ለማውራት ሳይሆን ምናልባት ልታዳምጡኝ መታችሁ ላይሆን ይችላል፣ ግን በእኔም በኩል ደግሞ ያለው ነገር ስሙ እስኪ እንስማ እኮ ስማኝ እሺ እንስማው። አንደኛ ነገር እኔ አይደለም እንዲሄዱ ያደረኩት ወደ ሌላ ሀገር አቤልና ብሩኬ ናቸው ወደ ሌላ ሀገር እንዲሄዱ ምናምን ነገሮችን ብዙ ነገሮችን ሲያመቻቹ የነበረው እንጂ እኔ ምንም ነገር ያሰብኩት ነገር የለም። ሩታ ደግሞ ከወለደች በኋላ አሁን ላይ ደግሞ ቅስሟ ተሰብሯል።
እሱ ቢያንስ በተወሰነ መልኩ እያሳዘነችኝ ነው ያለችው። ምክንያቱም በዚህ ሰዓት ወልዳ ምናምን በቃ ባለቤቷ ከጎኗ ሆኖ ብዙ ነገሮችን ሊያግዛ በሚገባ ሰዓት በቃ ባሉት በጓደኞቹ ከዚህ ሀገር መውጣት አለብህ መዝናናት አለብህ ብለው ከሀገር ይዘውት ለመውጣት እየሞከሩ ነው። አቤልና ብሩክ ነው ይሄን ስራ የሚሰሩት። ወንድም ያመሰግናለሁ። እነሱ ይዘውት ለመሄድ እየሞከሩ ነው። ሄርሜላም አለችበት ከሌላ ሴት ጋር ማለት ነው። እና ትላንትና ምንድነው ያደረጉት? እኔ ሄጄ እንኳን እዛ አብርሃም ወደ ሌላ ሀገር እንዳይሄድ የሆነ ረብሻ ወይ የሆነ ነገር ፈጥሬ እንዳላስቀረው ምን አደረጉኝ? የሆነ ዶክመንት ሰጠኝና አብርሃም ይህንን ዶክመንት ይዘኸው ሂድና ለሩታ ስጥልኝ አለኝ። እሺ ያልኩኝ። በቃ ዶክመንቱን ተቀበልኩኝ፣ ሄድኩኝ፣ ለሩታ ሰጠዋት። ያን የዚህ ሁሉ ምክንያት ግን አንተ ነህ ተብሏል። በምን በኩል አንተ ነህ ተብሏል። ይሄ ሁሉ አንድ አይደላችሁ እንዴ? ብሩክም አቤልም ቢሆን ጓደኞች አንድ ላይ የምትነሱት እነሱ ናቸው። ምን ተገናኝተን እናውቃለን? በምን በሀሳብ ደረጃም ተስማምተን አናውቅም። በምን ነገር እኛ እንደነገርነው መጀመሪያ እንደነገርነው ተጠቁመን የመጣ ነው። አንተ ጋር ሰነድ አለ ተብለን የመጣ ነው። አንተ ደግሞ ከአብርሃም ከብሩ ከአቤል ጋር አንድ ላይ እንደሆናችሁ ጓደኞቹ ናቸው እና ለአራት አንድ እንደሆናችሁ ተነግሮን የመጣ ነው። ማለትም አብርሃምን አንተ ከሀገር እንዲወጣ ያደረግከው አንተ እንደሆንክ ተነግሮን የመጣ ነው እና ደግሞ ሰነዱ አንተ እንደሰጠ ለሰንተን የመጣ ነው። እኔ ምን ብዬ ሌላውን ነገር ብሩክና እንትና እንሄድላቸዋለን። የማይቀር ነገር ነው። እነሱንም እናገኛቸዋለን። ሰነቀን ነው እነሱ ከዚህ የወጡት እና ከኢትዮጵያም ለመውጣት ደግሞ የተወሰነ እዚህ ጊዜ ያሳልፈው ከዛ እኔም የሰማሁት የተወሰኑ ገና ቀናቶችን እዛ አሳልፈው እንደሚመለሱ ነው። ምናልባትም ላይመለሱም እንደሚችል ደግሞ ብዙ ሰው እየተናገረ ነው። እነሱም እንደማይመለሱ ለመጨረሻ ጊዜ ነው ትላንትና የላከላት ለሩታ የላከላት ወረቀትን ስመለከት ለመጨረሻ ጊዜ እንደሚያገኛት ምናምን ደብዳቤውም ለመጨረሻ ጊዜ እንደሆነ ደብዳቤውን አላነበብኩትም አስቀምጫዋለኝ እንደሰጠኝ ነው። አንዴ አልሰጠኝም ትላለህ አለቃ። ይሄ ነገር አይሰራም። በራሳችን መንገድ ብንፈልገው አይደለም። እሺ ስሙኛ፣ እኔ አስረዳን። ከፈለጋችሁ ቪዲዮ ከፍቼ ላሳያችሁ። እግዚአብሔርን ነው የምላችሁ። እግዚአብሔርን እኔ እየዋሸኋችሁ አይደለም። ለሩታ ስሰጣትም ደብዳቤው ምናልባት ካላያችሁት የሆነ ሰው ያንን ነገር ግን እስኪ ክፈተው። ምን ልክፈት? ክፈተው። ምኑን ክፈተውና ዛሬውን ነው። እኔ አሁን በቃል በተግባር እንትን ብለናል፣ አላምን ብለናል። ክፈተውና አለ ምኑ ወንሳት ነው። ክፈተው። በዛ ቁጭ ትላለህ። አውርድ ልብሶችን አውርዳል። አውርድና እያረጋገፍክ አራግፈው። አንድ ባንድ አላምን ብለሃል። ያኛውንም ክፈተው። አልገባም እንጂ በጣም እኮ የታገስ ነው። እየተከናወነ ያለው ነገር ምንድን ነው? አረፍ ሳታራግፍ እንትን አትበል። ፎቶ የለም። የት ነው የደበቀው? የደበኩት ነገር የለም። በእግዚአብሔር እናንተ ወንድ ልጆች አይደላችሁ? በዚህ ያክል እየለመንኳችሁ በእግዚአብሔር እያልኩ ንገረን። እኛ ራሱ ወደ ሌላ ነገር መግባት አልፈለግንም። እኛ አንተን ማንጠልጠል እንችላለን እኮ እንደፈለጋችሁ ማድረግ ይችላል። ስለዚህ አሁን ሰነዱን ነው የምፈልገው። ሰነዱ አንተ ጋር እንደሆነ ተነግሮን ነው የመጣ ነው። አንዴ እጅ ላይ ነው ትላለህ፣ አንዴ ደግሞ እጅ ላይ እንዳልሆነ ምንም የለውም። ምንም ስለገንዘብ ሰነዱ ምንም ነገር የለውም። ስለገንዘብ አሳይቻለሁ ትላለህ። ፋይሉን ማየት እንፈልጋለን። ፋይሉን ነው ሁለት አይነት ለምን ሶስት አይነት ነገር ነው እየተናገርክ ያለው። አንዴ እጅ ላይ ነው ትላለህ፣ አንዴ ደግሞ ምንም ነገር አብርሃም የሰጠኝ ሰነድ የለም ትላለህ፣ አንዴ ደግሞ ለሩታ አሳይቻታለሁ፣ ለሩታ ወስጄ ሰጥቻታለሁ። እና እሷን እኮ አውርተናት አንተ ጋር ነው ብላናለች እኮ በቃ ከዛም በኋላ ወስጄ ምናልባት ቪዲዮ ተቋርጦ ሊሆን ይችላል። ከዛ በኋላ ግን መልሼ ሰጥቻታለሁ። አሁን ለእናንተ እኔ ሰጥቼ መገላገል ይሻለኛል ወይስ ቤቴ ማተረማመስ ይቀለኛል? እኛ ጠይቀናታል። ሩታ እኛን የምትደብቀው ነገር የለንም። እኛ እንደነገርነ ሰላይስ ነን። ተነግሮ ነው ተጠቁሞ የምመጣው። ስለዚህ እሷ ጋር ግን እኛን ለምን ትልከናለች? አንተ ጋር እንደሆነ ነግራን የመጣው። ስለዚህ አሁን ወደ እኔ በእናታችሁ ሩታ መቼም አትላችሁም። እንደዚህ አይነት ነገር ማንም አይላችሁ። ምናልባት በሩታ ስም ሩታን የሆነ ነገር እንትን ለማለት ሊሆን ይችላል። እናንተ እንትን ያላችሁ እሺ ምን ተባበረን አልቻለም። በእግዚአብሔር ወንድሜ
አውራ እኔ ከቢኖር የት ነው ያለው ነገር? የት ነው ያለው ነገር? እኔ ስለ ፋይሉ የት እንዳለ ሩታ ነው ሰጥቻት የመጣሁት። በእግዚአብሔር ፋይሉ እሷ ወደኛ ነግራን ይመጣ ነው። አንተ ጋር እንደሆነ ነግራን ይመጣ ነው እያላከደው ግን እኮ እንዴት ነገር ነው የፈለግነው? የት ነው ያለው ሰነዱ? አውራን እሺ፣ የት ነው ያለው ሰነዱ? እሺ እኔ እየቀለድክብን ነው ብራዘር፣ ተባበረናል። ፈለገናተናል። ስለዚህ እንድትነግረን የፈለግነው እኮ ቤቱን ፈተሻችሁ አይደለም? እንደ ወጣት እኮ ልንረዳ ሞክረናል፣ ግን አንተ ልትተባበረ ስላልቻል እኛ ደውለን አብርሃም የት እንዳለ ማጣራት እንችላለን፣ ግን አንተ ልትረዳን አልቻልክም። ከዚህ በላይ ጊዜ መታገስ ምንም ማለት ታገስ ነው ለቀው እኛ እጃችን ሰፊ እንደሆነ አልተረዳም ነው። ስለዚህ አብርሃም የትም ቢኖር ያለበት ቦታ ድረስ ማስያዝ እንችላለን። ስለዚህ ደውዬ ማስያዝ እንችላለን። አሊያም አይ የሚል ከሆነ እዚሁ እሱ ከዚህ ክላስ ሳይወጣ ከዚህ ሩም ሳይወጣ እዚሁ እኔ የፈለኩትን ማድረግ ኧረ እሺ አከው አይደለም እዛው እንዳለ ማስያዝ እንችላለን እኮ። ለምን አብርሃም እጃችን ሰፊ ነው። በጣም ታገስነ። እንደ ወንድ ልጅ ወለ እንደ ወንድም አይተናል። ሰነድ ውስጥ ብለናል፣ አልሰጠህንም። እኛ ዋና የፈለግነው ሰነዱ ነው። አንድ አብርሃምን ከዚህ ከተማ እንዲሸሽ ያደረገው አንተ ነህ ተብለናል። ስለዚህ አሁን እጃችን ረጅም ነው እኮ አብርሃምን ምንም አይንካው፣ በቃ በሰላም ይሁን። ስለዚህ ሰነዱ እኛ ስለ ሰነዱ ነው እያወራን ያለ ነው። ሰነዱን ነው የምንፈልገው። የአብርሃም አባት ራሱን ያመጣዋለሁ አብርሃም ከሄደበት ችግር የለውም ብሎኛል። በእኛ እጃችን ሰፊ እኮ ነው እኮ ለምን ጉዳት ይደርስበት? ስለዚህ በዚህ መሀል ሰነዱ ገና አንዱ ከወለደ ራሱ አብርሃም ለልጁ ያስፈልገዋል። ገባ እኮ ስጠን። አሁን ይኸውልህ ሰነዱ አንተ እንትን ብለናል፣ ጠይቀናል፣ እምቢ ብለሃል። አንተ ሰነዱ አብርሃም ለአንተ እንደሰጠህ ነግሮናል። ስለዚህ አንተ እምቢ የምትል ከሆነ ሰነዱን አብርሃም እዛ ባለበት አይዘን ስልኩ ስንደውል አንሰራም ብሎናል። አሁን ግን እኛ አብርሃም ያለበት ሀገር ደርሶናል፣ ያለበት ካንትሪ ደርሶናል። ስለዚህ እዛው ደውለን እዛ እጃችን ሰፊ ነው። ለምን አይደለም እጃችን ሰፊ ነው። እዛ ደውለን አብርሃም ማስያዝ እንችላለን። ስለ ሰነዱ ይነግራል። ካልሆነ አንተ ከዚህ ሩም ሳትወጣ ሰነዱን እንድትሰጠን ነው። ስለዚህ የምትለኝ ነገር አለ? እኔ ምንም እያልኩ አይደለም። አብርሃም ለምን ይሄን ልጅ እንትን ታስጥለዋለህ? በእናትህ ወንድ ልጅ አይደለ? ነገ እኮ ትወልዳለህ አንተ ነገ ትወልዳለህ አንተ። በእግዚአብሔር ሄሎ በእግዚአብሔር ነገ አንተ እሺ፣ ስለ ሰነዱ አንተም እኮ ትወልዳለህ። ገባ? በእግዚአብሔር በቃ በእናትህ ወደ ኃይል ውስጥ እንድገባ እያስገደከኝ ነው። በእናትህ እሺ፣ ኃይል ውስጥ ማትገባ በእናትህ። ስለዚህ እያወራሁ እኮ ነው። ሰነዱ አላስተኝ። ስለ ሰነዱ ነው አወራ። ሰነዱ አላስተኝ። ሰነዱን ነው ፈልገው እኮ እኔ ጋር ቢኖር እሰጥሃለሁ ወይ ነው እዚህ ደፍተና መጣ እኮ እኔ ቢኖር እኮ ሰነዱ እሰጥሃለሁ። ዝራውን ካንተ ጋር ምንም መላፋት አንፈልግም። ላስጠንቅቅህ እሺ። እስከ ሌሊቱ 8 ሰዓት ላይ ደውልልሃለሁ። ፋይሉን የማሰጠው ከሆነ ራስህ ላይ ነው የወሰንከው። እዚህ በላይ ምንም ልንነግርህ አንችልም። ኧረ አይደለም እኛ ከአንተ ጋር መላፋት እንትማ አንተን እዚህ ያዘተን መውጣት እንችላለን፣ ግን ሰነዱ እንፈልገዋለን። እስከ ሌሊቱ 8 ሰዓት ብትል እስከ ሌሊቱ 8 ሰዓት በወንድነት አላ ወንድም አለኝ በሚል ተረድቼ እስከ ሌሊቱ 8 ሰዓት እንትን ብለው ብችለው፣ ስለዚህ እስከ ሌሊቱ 8 ሰዓት እተውሃለሁ አመልጣለሁ ብሎ ደግሞ ኬት እጃችን ሰፊ እንደሆነ እኮ ነግሬዋለሁ። ራሱ ላይ ነው የሚወስነው። እንግዲህ አመልጣለሁ ካል ከዚህ በላይ ምን ልናገር